ሃይ ሃይ እህቴ ፍቅርሽንማ ዓለሜ ተስፋሽንማ ባንጀቴ በልብ ያኑሬ ከረምኩኝ እኔ እስከዛሬ። እኔ እንኳን ደህና ቆየኝ። እንኳን ደህና መጣሽ። እንዴት ነህ? ደህና ነህ? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። እንዴት ምን ነገር ጣለሽ? እስኪ አዳንዴ ማለት ነው እግርህ ይጥልሃል። ሲጥል ደግሞ አታውቀውም። ብቻዬን ማርያም እግዚአብሔር ብቻዬን የመጣሁት እንዴ ምና ታዲያ ምናደና አንደኛ አይ እውነታውን ተናገሪ። ሩታን ለመጠየቅ ምናምን የሚለውን ነገር ተይና የመጣሽበትን ዓላማ ገብቶኛል። ምንድን ነው የገባው? የታወቀ ነው። ታጀራ ልጆች ሸበላንን እና እዛ ላዋጣ ሲል ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደዚህ ቤት በሰላም መጣችሁ። እንዴት ናችሁ ቤተሰቦች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ያለሁት እንደተለመደው ቅድም እንደነገርኳችሁ ቡታጅራ ነው ያለሁት። ዛሬ እንግዲህ ቅድም አግኝቻት ነበረ ሩታን እና ከሷ ጋር ምግብ በልተን ምናምን ትንሽ ተጫውተን የነበረው ነገር አሪፍ ጊዜ አሳልፈን እንግዲህ ወደ ሌላኛው ቦታ መጥቻለሁ ማለት ነው። ማንም ፈልጌ እንደመጣው እንግዲህ ያው ሁላችሁም ግልጽ ነው። እዚህ መምጣቴን ቡታጅራ መምጣቴን አብርሃም አያውቅም እና ሰርፕራይዝ ነው። ድጋሚ ሰርፕራይዝ፣ ሌላ ሰርፕራይዝ ማለት ነው። እና አብርሽ እንግዲህ ሩታ ልጠይቅ እንደመጣው ጭራሽ ቡታጅራ መግባቴንም አያውቅም። ያው እንግዲህ አብርሽን ሳላገኝ ወደ ሀገሬ በመመለስ ጸጸቱንም አልችለውም ጋይስ። ጸጸቱም ይከብደኛል። ምን እንደምላችሁ ራሱ አላቅም። ያው እንግዲህ ቅድም ሩታን አግኝቻት ነበር ብያችኋለሁ። በጣም ብዙ ነገሮችን አውርተናል ምናምን እና አብርሽንም ማናገር ፈልጋለሁ። እንደ ጓደኛ የተወሰነ ማድረግ ያለብኝ ነገሮች ማድረግ አለብኝ። ሳላወራ ከቀረሁኝ በጣም የሚደብሩኝ ነገሮችን ማስተናገድ አልፈልግም፣ በኔ ስሜት ማለት ነው። እና ቤተሰቦች ለአብርሃም በመጀመሪያ ደረጃ እዚህ መምጣቴ በጣም ሰርፕራይዝ ነው። በጣም ማለት ነው በጣም ሰርፕራይዝ ነው የሚሆነው። እርግጠኛ ነኝ እንደምመጣ ስላልነገርኩት ስላላወራል ምናምን ሰርፕራይዝ ነው የሚሆነው በእርግጠኝነት። ግን ደግሞ አንዳንድ መናገር የምፈልጋቸው ነገሮች አሉ። ከዛም በፊት ግን ያው እንግዲህ ሰርፕራይዝ ሲሆን ምናምን ታዩታላችሁ እና አሪፍ ጊዜ የምናሳልፍ ይመስለኛል። በመደንገጥ ውስጥ ሆኖ ምን አይነት ስሜት እንደሚያራምድ ማየት ፈልጋለሁ። ያው እኔና አብርሽ ትንሽ ቆየት ብለናል ከተገናኘን። እየተገናኘንም አልነበረም። ምክንያቱም እሱም ከነበረበት ነገር አንጻር እኔም ከነበርኩበት ነገር አንጻር መገናኘት አልቻልም ነበር፣ የተገናኘን አልነበረም እና እኔም እውነት ለመናገር በጣም ናፍቆኝ ነበር እና አዲስ አበባም ሲመጣ አላገኘሁትም፣ በጣም ቢዚ ነበር ምናምን እና ዛሬ ነገ ምናምን እየተባባልን እንገናኛለን እየተባባልን ግን አልተገናኘንም ነበር እስከዛሬ። ያው ዛሬ ስንገናኝ ደግሞ ሰርፕራይዝ ይሆናል ማለት ነው። እንግዲህ ሁሉንም ነገር አብረን እናያለን ማለት ነው። ከዛም በኋላ ግን አንዳንድ መናገር የምፈልጋቸው እሱም ማውራት የምፈልጋቸው አንዳንድ የሆኑ ነገሮች አሉ። ሩታም ለኔ ጓደኛዬ ናት፣ አብርሃምም ለኔ ጓደኛዬ ነው። ገባችሁ? መጀመሪያ ግን ማግኘት የፈለኩት እኔ ሩታን ነበርና እንዳልኳችሁ ወደ ጠዋት አካባቢ ሩታን አግኝቻታለሁ። ከዛ ምሳችንን በልተን ምናምን ብዙ ተጫውተናል። ከዚህም በፊት የተለቀቀው ቪዲዮ ላይ እንዳያችሁት የሷም ስሜት ትንሽ ስሜታ ይሆናለች። ምንም ተረጋግታ እያሰበች አይደለም ያለችውና ደጋግሜ መናገር የምፈልገው ነገር ሩታ ተጠንቀቂ ማለት ለምታስቢውና ለምታደርጊያቸው ነገሮች ማንም ሰው ኃላፊነት ሊወስድልሽ አይችልም። አንቺ ነሽ ኃላፊነት የምትወስጂው። በጣም ብዙ ነገሮችን አውርተናል እና ምንም አይነት ስህተት እንዳትሳሳቺ እንግዲህ እግዚአብሔር ይርዳሽ ማለት ፈልጋለሁ። እና ደግሞ ቤተሰቦች ዛሬ አብርሽን እንደማገኘው መጠን አንዳንድ ጥያቄዎች አሉብኝ፣ የራሴ ጥያቄዎች እና እሱን ጠይቀዋለሁ ማለት ነው። እና ደግሞ ከዛ በፊት ሳልነግራችሁ ጋይስ ልጇን አግኝቼው ነበረ። ለፍታ አብርሃም ነው የሚመስለው። ለፍታ እቺ 9 ወር ሙሉ ተሸክማ አብርሃም ነው የሚመስለው። ያው ሩታንም እኮ ይመስላል ግን ሞር ወደ አብርሃም ሄዷል ማለት ነው። እና በጣም ቆንጂዬና ደስ የሚል ተጫዋች እና ጨዋ ልጅ አላቸው። እኔ ጋር አሁን እንደዚህ ሳቅፈው አያለቅስም። ሌላ ሰው ቢሆን አዲስ ሰው ሲያይ ምናምን ያለቅሳል ምናምን እና እንዴት በላችሁ እንደነሱ ነው ባህሪው ደስ ይላል። በቃ ያው ልጅ ስለሆነም ሊሆን ይችላል አላቅም፣ ግን ያው በጣም ቶሎ ተላምደናል ምናምን። ያው አክስት መሆኑን አውቋል። አፈቷል ጋይስ፣ ምን ልላችሁ ፈልጌ ልጁ አፈቷል። በጣም እየተጫወተ ምናምን ያገኘሁትና የ2 ወር ልጅ ራሱ አይመስልም፣ በጣም ትልቅ ልጅ ነው ምናምን እና እንኳን ደስ አላችሁ ማለት ፈልጋለሁ። እንኳን እንደዚህ ያበቃችሁ። የእናንተን ፍሬ በማየታችን በጣም ደስተኛ ነን፣ ግን ደግሞ ሁላችሁም ሰላም እንድትሆኑ እንፈልጋለን።
ተዋልዶ ደግሞ መለያየት በጣም ከባድ ነው። ብዙ ነገር የሚቻል ነገር አለ፣ የማይቻል ነገር አለ እና እንግዲህ የሚቻል ነገር ስለሆነ ፈጣሪ የሰጣችሁ የሚቻለውን ነገር ችላችሁ ወደፊት ህይወታችሁን እንድትቀጥሉ ስል በትህትና እጠይቃለሁ። ግሬስ ፋሚሊ ሁላችሁ እና ቤተሰቦች ሁላችንም የነሱን ደስተኝነት እንፈልጋለን። ሁሉም ሰው ሃይ ወይኔ በኢየሱስ ሳልዘጋጅ ድንገት መጣብኝ። በጣም ፍራንክ አድራጊ ሆናለች። ሃይ አብርሽ እንዴት ነህ? ዌልካም። እንኳን ደህና መጣሽ። እኔ እንኳን ደህና ቆየኝ። እንኳን ደህና መጣሽ። እንዴት ነህ? ደህና ነህ? ሁሉ ሰላም? ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ምን እግር ጣለሽ? እስኪ አዳንዴ ማለት ነው እግርህ ይጥልሃል። አዎ ሲጥል ደግሞ አታውቀውም። ብቻዬን ማርያም እግዚአብሔር ብቻዬን የመጣሁት እንዴ ምና ታዲያ ምና አንደኛ ሩታን አልጠየቅኳትም ነበር፣ እሷን ለመጠየቅ መጣሁኝ። አንደኛ ሁለተኛ ደግሞ ሰርፕራይዝ በቃ ሰርፕራይዝ ማድረግ ፈልጌ አስቀድመሽ እኮ ብታወሪ ኖሮ አብረንም ይዤሽ መጣ ነበር እኮ። አይ እኔ ሰርፕራይዙን ነው የፈለኩት። ተደባብቄ ቡታጅራ ላይ ማክስ አድርጌ ምናምን ነበሩላ ሰው እንዳያይ ማለት ነው። አይ ጌታን እንኳን ደህና መጣሽ። ማርያም ጠብቀህ ነበር። እኔ ምን ብለሽ ነው የደወልሽልኝ? እኮ እየጠበቀህ ነው የሆነ ሰው ነው ያልሽኝ። የሆነ ሰው የሆነ እቃ ለመቀበል ለመጣህ ነው በቃ። ግን አንዳንዴ እቃው ይቀርና ሰው ይመጣል። እንዳታም ደግሞ እቃውን ባይቀር በጣም አሪፍ ነው። በጣም አሪፍ ነበር። አይ እውነታውን ተናገሪ። ሩታን ለመጠየቅ ምናምን የሚለውን ነገር ተይና የመጣሽበትን ዓላማ ገብቶኛል። ምንድን ነው የገባው? የታወቀ ነው። ቡታጀራ ልጆች ሸበላንን እና እዛ ላዋጣ ሲል የአዲስ አበባ አሎን ሲል አይደለም። እዚህ ምንድነው ለስራ ታታሪ ናቸው። እሺ እናት አባታቸውን ያከብራሉ። እሺ ጨዋ ናቸው፣ ቆንጆ ናቸው፣ አመለሸጋ ናቸው፣ ዱርዬ የለም እና ይሄን ነገር ፈልገሽም እንደመጣሽ ያስታውቅብሻል። ግን ሰበቡ ሩታ ሆነ እንጂ ማለት ነው። አይ እኔ የቡታጅራ ልጆች በጣም ነው የሚመቹኝ ምናምን ግን እኮ እንት አይነቅሻ። አረ ምንም አናቀኝም። ምን ነው አንተ ደግሞ ነገሪያቸው። አይ የቡታጅራ ልጆች በጣም ትመቹኛላችሁ፣ ደስ ትላላችሁ፣ ብዙ ቆንጆ ያለበት ምናምን ግን እኔ ዋናው እንዴ ኧረ አብርሃም ተው ምን ነው የምርህን ነው እንዴ? ተገረና አቋምም አላቸው ያራራሉ ናቸው። ይኸውላችሁ ቡታጅራ ላይ ስትመጡ አሁን ከዚህ በፊት ለመስቀል የመጣን ጊዜ ማለት ነው ምን እንዳለን ታውቃላችሁ? ውሃው ግን አይጣፍጥም። ቡታጅራ ላይ አረ በውሃ ነው የምንታወቀው ምናምን ይላል። ምግቡ ግን አይጣፍጥም ምናምን ስለ ቡታጅራ ላይ በምግብ ነው የምንታወቀው ምናምን ይላል። እና ምንም ነገር ያስጠላል ማለት አትችሉም። ቡታጅራ ላይ ከመጣችሁ ሃንግም ከምትሰራ ለምን ቆንጆ ናችሁ እያልገላግላችሁ አይደለም። ምን አለ መሰላችሁ ፋሚሊዎቼ፣ የትኛውም ሰው የተወለደበትን ሀገር ይወዳል። እኔም ሀገሬን በጣም ወዳታለሁኝ። ከዛ ባለፈ ደግሞ እሷ እንደምትለውም ሳይሆን እኔም እንዳካበድኩ ሳይሆን ብቻ የፍቅር ሀገር ነች ለሌላ ጊዜ ማለት ነውና በደንብ ነገራቸው እንጂ በጣም ቡታጅራ መታችሁ የምታጡት ነገር አይኖርም። ቆንጆ በጣም ቆንጆ ወንድም ሴትም ታገኛላችሁ። ለትዳር ከፈለጋችሁ ራሱ እዚህ ነው የምታገኙት እና በጣም ቆንጆ ሀገር ነው። በጣም ነገርኳችሁ። ቆንጆ ነው በጣም። አዎ አብሽ ምንም እንደው ነገሩ ነው እንጂ በጣም ደስ የሚል ከተማ ናት። እውነት በሞተር ስንሸራሸር ነበረ ምናምን አሪፍ ጊዜ አሳለፍኩኝ። ሁሉም እንግዳ ተቀባይ ናቸው። እንዴ ትናንት ማታ ነው የገባሁት። ዛሬ ጠዋት የማገኘው ሰው ነበር ምናምን አልተመቸኝም ነበር። ድሮ ምን ፈልጋ እንደመጣ ገብቶኛል። አንተ አይደለም ጠዋት ያገኘኋት ሩታን ነው የምር። እሺ ማታ ነው የመጣሽው? ትናንትና ማታ መጣው። ዛሬ አደርኩ። ከማን ጋር እንደ ሩሜ ብቻዬን ነበር ያደርኩት። ያማል እንደ አልፈራሽም? ኧረ ጉዴ! ኧረ ምን ያስፈራል? ሀገራችን እኮ በጣም ሰላም ነው እኮ። ሰፈሪ መስዋዕት ጠርተሻል እንዴ? ማንን ጠራደ? ያማል እንደ አይ ትክክለለው ወንድምሽ ነኝ ብትነግሪኝም። ኧረ ማንም አልመጣም። የምር ማንም አልመጣም። ጠርቼ ነበር ኮሩብኝ።
አልተሳካ ሳይሳካ ቀርቶ ብቻዬን ስገላበጥ አደርኩ። የሚያክል አልጋ ላይ ወደ 4 ምናምን ተገላብጬ ያደርኩ። ሮል ሰርተሽ አደርኩ። አዎ ዛሬ ግን እግዚአብሔር ይመስገን ወንድሜን ጥሎልኛል። ስለዚህ ይፈልግልኝና አሪፍ ነገር እና ታስብልኝ። አዎ በዚህ ማትታባም እንደ ማገናኘት ላይ ምናምን ቆንጆ ነው ማለት ነው። አይ ማገናኘት ላይ ቆንጆ ስለሆነ ያሳስብ። ስርዓት ነው ተገሬዳ በቃ አብሮ ብሻን ደግሞ ማርያም በጣም ኩልል ብለሽ ነው የመጣሽው። በእንትናችሽ አላውቅም በምንድን ነው በቀሚስ እውነት እኔ ቀሚስ ነው እንደውም የሚያምር ቀሚስ ትለብሻለሽ? አዎ ምን ነው እንዴ አልማለብስ ነው ሁሌ ሱሪ ማድረግ ነው የሚመስለው። አዎ እውነት እኔ ሱሪ ነው የምታረጊው። ኧረ ጋይስ አለባበሴ እንድታዩልኝ ፈልጋለሁ እንደውም እንዴ ኧረ አሳያቸው። ይኸው እንዴት ነኝ? እሺ እንዴት ነኝ ጋይስ? ሬት ከታች ኮመንት ላይ አንድ ቁጥር አዎ ጫ እንዲህ ተገልበጣ ሊሆን አልችልም ታውቃላችሁ። አሪፍ ላይ ነሽ። ኧረ አዎ እንትን ነው አገርቷ ደግሞ ገና ስትገቢ ንፋስ ሲነካሽ ፌስሽን ይቀይረዋል። ይሄ ምንድነው ከእስቲም ከምናምን እንደወጣሽ አይነት ነገር ነው የሚመስለው። ብታጅራ አዎ ጠረኑ ምናምን በጣም ዱባይ ያረጋት እኮ ጋይስ ዱባይ ያረጋት አወራሩ እኮ ዱባይ ያለው ምናምን እንደሚመስለው ብታጅራ በጣም አንደኛ እግዚአብሔር ነው የምሬን ነው። በጣም አሪፍ ነው ምናምን ተፍታታው ትናንት ማታ በጣም በቃ ዛሬ መለሳለሁ አትመጪም? አድሬ ነው የምመለሰው። ምክንያቱም እንዳልኩ ነው የማታውን ነገር እንዴት ነው የምታረገው? በቃ ፊክስ ካረከው ዛሬ አድራለሁ። እኔ ወንድምሽ ቆሜ ነው ሄደልሽ ባይሳካ ራሱ ይሳካል። እንደምታሳካው አምናለሁ። ሲጀመር አይ ልጁ አሳኪ ነህ። አዎ በምን አወራሽ? አንዴ እንዲሁ በማየትም ልጅ ናገሽው? አዎ አየሁት። ማርያም ወይኔ አዎ እግዚአብሔር ወይኔ ኧረ ጀግና ኮፒ እግዚአብሔር ማይሰው ከኔ የሚወጣው ሌላ ሰው እንዳይመስል አድርጌ ነው እንትን ምለው ምልከው ማለት ነው። እንኳን ወጣን ያልኩት እኔ ራሴ እንኳን ወጣን ያልኩት አይቼው እመቤቴን አንተን ነው የሚመስለው። አዎ ደግሞ ድንቡሽቡሽ ወፍሮ ምናምን የሆነ ሰዓት ሊቆም ፈለገ እንዴ ቆሞ አላሳየሽ እንጂ ቆማል። አንተን ሳይ የሁለት ወር ልጅ አሁን እንደሄድኩኝ እሺ ካለችኝ ማለት ነው ዋና አስመዘግበዋለሁ፣ ጂም አስመዘግበዋለሁ ምናምን ከኔ ጋር ስፖርት ይሰራል፣ ከኔ ጋር ዋና ምናምን ይሄዳል። ወይኔ መታደል እግዚአብሔርን ጋይስ። ከዛ ማለት ነው የገዛውስ ማች ልብስ እኔና የባባዬ ማለት ነው። እስቲ ጌታ በል አታስቀኑኝም በቤቴ እንዴ ወለጃ ትገኔ ምን መውለድ ጥሩ ነው፣ ራስሽን ተቃጥሩ ነው እውነት ነው። የምር ግን እዚህ ምድር ላይ መኖርን እንድትጓጉ ከሚያደርጋችሁ ነገሮች መካከል ልጅ ነው። እኔ ልጅ ፍቅሬን እናል ከዛ በፊት አልነበረኝም እውነቱን ተናግራችሁ፣ ግን ተወልዶ ደግሞ መጥቶ ስታዩት አይናችሁን በአይናችሁ ስታዩት ምናምን የሆነ ደስ የሚል ስሜት አለውና መኖርን እንድትጓጉ ያደርጋችኋል። እኔ አሁን በቀደም በቃ በጣም መረረኝና መረረኝና የሆነ በረኪና ምናምን ነገር ገዛውና ልጠጣተል ልጄ ማን አለው ለልጄ ዳቦ ማን ያበላዋል የሚል እንትን ባለፈው ለኤፍሬም እየነገርኩት ነበር። ወርቅ ያለው ተለፍቼ ዳቦ ልገዛ ስሮጥ ማለት ነው። እና ምን ልልሽ ፈልጌ በጣም ብዙ ስትራግል ታደርጋለህ ለልጅህ። የሚከፈለው መስዋዕትነት ከባድ ነው። እሞታለሁ እስማ በረኪና እኔ ከምጠጣ ብለህ እንዴት ታረቅሽ ነው እንዴ? እውነት አዎ፣ የበረኪናው ፓርት ከባድ ነው። የመኪናው ፓርት ነው የበረኪናው ፓርት በጣም ከባድ ነው። እና አዎ በቃ እኔ ብዙ ጊዜ እጠጣለሁ እነሳለሁ እኮ እንዴ ስንት ጊዜ ሞቼ ምናምን ነገር ከዛ ብዬ እነሳለሁ። አይ ጀግናው ያላችሁ እንዲህ ነው በቃ ሀትሪክ ይሰራል። እኔ ማሰራው ስራ የለም። ስራ ከተባለ ትሰራለህ በቃ ስራ ብቻ ይሁን እንጂ እና ኧረ ጉዴ እንደዛ ነው ጽጉዬና ልጅ እንድትኖሪ ያጓጓሻል። የቀልዱ ቀልድ ነው። ለማንኛውም ግን ጌታን ልጅ በመኖሩ በጣም ደስተኛ ነኝ እና ደግሞ ራሴን ደግሞ በመሆኑ በጣም ደስተኛ ነኝ። አስብሽ እኔ አሁን በ30 ምናምን ዓመትሽ የ8-7 ዓመት ልጅ ሲኖርሽ የ10 ዓመት ልጅ ሲኖርሽ አስቢው። በቃ እየተመካከርሽ አብረሽ እመብቴ ደስ ይላል። አዎ በቃ ሳስበው ደስ ይላል። ግን እኔ በጣም ስራ ስለሚበዛብኝ እንደዚህ ተረግዞ ምናምን ቢመጣልኝ ተወልዶ ምናምን ቢመጣ የራሴ ልጅ አዎ
ሀስል የሌለው ነገር ምንም ሀስል ማማጥ የሌለው 9 ወር ሁሉ መታመም የሌለው ምናምን እንቁላል አቅፈሽው ምናምን የምር ግን በጣም ትናንትና ስትነግረኝ ሀስሏ ምናምን በጣም ከባድ ነው። በቃ የሆነ ልጁንም ትፈልገዋለህ ሀስሉም ከባድ ነው። ግን ደግሞ ሴት ልጅ የማትችለው ነገር እንደሌለ ነው የተረዳሁት። እግዚአብሔር ከባድ ነው ግን ብቻ ደስ የሚል ስሜቶች አሉት። ጽጉዬ አሁን ይሄ ሁሉ ሐሳብ ያመጣውልሽ ይሄ ሁሉ ነገር እየመከርኩሽ ያለው ውለጂ ቶሎ ገባሽ? ይሄ ራስሽን ቶሎ ካልተካሽው ትንሽ ደግሞ ያው ወደ 40 ስትጠጊ አሁን ካለሽ ከ35 ወደ 40 ስትጠጊ መውለድም ሊቀር ይችላልና ይሰማኛል እኮ እኔ ማለት ነጭ ወረቀት ነኝ። አንቺ ይሄን በተናገርኩ ቁጥር ነጭ ወረቀትን ይይዛል አይምሮዬ ይይዛል። አዎ ደና ደናውንማ ይዝም እኮ ይሄማ ይይዛል። ያሬ ነው ከኔ ተማሪና አሁን ለዚህ እኮ በቅቼ አይደግናው ገብርኤል እኮ እየገረምከኝ እኮ ደግሞ ጊዜው ላጥላጣ እንደሚለው አታጋብታችሁ አርግዛ ወለደች ወር ከምናምን ሆኖ ልጅም በኢየሱስ ተመስገን ነውና በኢየሱስ አሁን ስትነዳ እንዴት ነው? በጣም ስፒድ ያበዛ ነበር ድሮ ከመውለዱ በፊት። አሁን እንዴት ነው የምትነዳው? ያው በፊት በ180 ምነዳ ነበር። በ190 እየሰማችሁ ነው? በ190 በ180 በቃ ወረደና በ170 መንዳት ጀመርኩ። ልጁ መኪናው ሲኖር ነው ሳይኖር ነው እንደዚህ የምትነዳው? አረ መሪ ሰጠዋለሁ ትንሽ ከቆየ። አረ በኢየሱስ አንድ 5 ወር ይሙላው ብዬ እንጂ ብዬ መሪ ጋር አስቀምጬ እያንዳንዱን ነገር እያየ እየተጋፈጠ ኢቲቪ አይከፈትለት እንዴ? ለምን ቸኮልሽ እንዴ? ተከፍቷል እኮ ቪዲዮ ነው ያልተለቀቀበት። እኔ እርግጠኛ ነኝ እንደዚህ እንደምትል። አረ ልጁ ትናንት ስልኬን ሲያይ ገልበጥ አደረገና እንደዚህ ነገር ቮይስ ሊዝ ፈለገ። አዎ ሊጀምር ተደነግጫለሽም ብሎ ፈራ። መግቢያም ሊሰራ ፈለገ። ብቻ አቁነጠነጠ ትናንት ስልኬ ላይቱ እንዴ አልኩኝ። የዩቲዩበር ልጅ ግን ስትሆን በቃ መግቢያ ነው የሚታይ። መግቢያ በቃ አሁን እሱ ተረጋጋ ብዬው ነው ጠብቅ ብዬዋለሁ። ከዛ እኔ አልሰማህም እያለኝ ነው እንዴት ምናምን ነገር እያለ አዎ ሰው ይከፈትልኝ ምናምን አዎ አጨነቀሻለሁ። አንዱ ለቪዲዮ ላይ እኮ ነው የታየው። አንዱ ለቪዲዮ ላይ ነው ያሳየሁት። ግን እንዳለኝ ታውቃለህ? ኧረ እኔ ቪዲዮ ላይ እንዳታስገብኝ አለኝ። ራሱ እንደፌ መስቆጥሮ ጭራሽ አይ ማክስ አረጋለሁ አለ። ጠያቂ ሲመጣ ማክሱና አይ ጥናያን በኔ ያለ ወልደሽ ልጅ በራስሽ ልጅ አልቻልኩም። አብርሃም ገብርኤል አስበው ሲንቀሳቀሳው ምናምን እሷ ይዛው ስትሄድ ጎረቤት ምናምን ማክስ አድርጎ ነው የሚሄደው። ታዋቂ ስለሆነ ይሄ ፎቶ እንነሳ ምናምን እንዳይሉት ማክስ አድርጎ ነው የሚዞረው አሉ። በጣም ከባድ የሆነ ልጅ ነው የወለዱት። እግዚአብሔርን ወይ ጉድ። እሺ አሁን ጽጉ እንኳን ደህና መጣሽ። በመጀመሪያ ደረጃ አመሰግናለሁ። እንኳን ደህና ቆየህ። ሀሳብሽ ምንድነው? ልትቆይ ነው ወይስ እዚህ? እንዳፈጣጠንህ ነው አንተ እንደምታገልኝልኝ አይነት ካገኘህልኝ አሪፍ ነው። ቶሎ ሄዳለሁ ግን ቶሎ ካላገኘህልኝ እኔ እቆያለሁ እስካገኝ ድረስ። ድሮም እኮ ሴቶች ስትባሉ ያገኛችሁትን እንትን እስክትሉ ነው የምትፈልጉትን እስክታገኙ ነው እንጂ አረጋይስ ተገልብጧል። እኔ አሁን እንዴት እየተጎዳው በስንት ሰው እየተጎዳው እንዳለው ነው የሚናገር። አሁን አብርሽ እግዚአብሔርን አትቀድድ። አንድ ቁም ነገር ላወራክ እፈልጋለሁ። የምሬን ይኸውልህ እኔ ከጥጌ ቁም ነገር አለ። እኔና ጥጌ ተገናኝተን ቁም ነገር አለ። እንዴት ከታዲያስ የለም። አሁን ግን ይኖራል። ቡታጅራ ድረስ መጥቼ ቅድም ማለት ነው ሩታና አግኝቻት ምናምን ያለውን ነገር ቁጭ ብለን ሻይ ቡና ብለን አውርተንበታል ማለት ነው። እና ይሄ ከሀገር ወጣለሁ የምትይውን ነገር ተይ አቁሚ። የምሬን ነው የምልክ አቁሚ። እና ስልክ አሁን ተዋልዶ መለያየት ይከብዳል። አብርሽ ባትዋልዱ ኖሮ መለያየት ኖርማል ነበረ። ገባ? ግን እዚህ ጋር ትዝታ አስቀምጠህባት እሷም በጣም ትልቅ ትዝታ ኖሯት አንተ ጋርም የሆነ ነገር ኖሮ በመሀል ደግሞ ልጅ ነው ያለው። ልጅ ማለት ደግሞ ማለት አሁን እኔ ኤክስፕሌን አላደርግልህም። ልጅ ማለት እንደዚህ ነው፣ ልጅ ማለት በዚህ ገብቶ በዚህ ወጥቶ ምናምን ብዬ እኔ ኤክስፒሪየንስ ከሌለኝ ሰው ላወራህ አልፈልግም። አንተ ግን ስሜቱን ታውቀዋለህ። ልጅህን ይዛብክ ስትሄድ እንግዲህ አስበው። ለልጁ ፊውቸር መጨነቅ አለባችሁ። ለልጁ የምትገነቡለትን ታሪክ ማሰብ አለባችሁ። እኛ ባለፍንበት ወይ እናቶቻችን ባለፉበት ምናምን ልጆቻችን ማለፍ የለባቸውም። ልጁ ያለባት ማድረግ የለበትም ምናምን። አሁን የሚደብረኝ ፓርት ነው ነገር እግዚአብሔርን ነው የምልህ። በጣም በቃ ያስጠላል እንደዚህ አይነት ነገር። እና መጀመሪያ የሆነ ነገር ሀፕን አደረገ አይደለ? በቃ ሀፕን አደረገ ብለን እንለፈው።
ለነገ ነው የምልህ ለልጁ። በቃ አሁን ለምሳሌ እናቶቻችን አባቶቻችን ምናምን እኛን ለማሳደግ በጣም ብዙ መከራዎችን አይተዋል፣ በጣም ብዙ ስቃዮችን አይተዋል ምናምን አይደለ? ያ ነገር ግን ድጋሚ ዛሬ ላይ መደገም የለበትም። ገብቷል? ያን ሁሉ መከራ ስቃይ በገንዘብ ደረጃ ቢያዩትም ገብቷል? አሁን ደግሞ በሜንታሊ ልጁ መጎዳት አለበት ብዬ አላስብም። ተረዳይ? ሰው ልጅቷን ሩታን የምታስቀርበት መንገድ ያስፈልጋል። እንደኔ ማለት ነው። ሩታ መውጣት የለባትም። እማስበውን ነው የምነግርህ። ሩታ ከዚህ ሀገር ወታ ምናምን አስበው። የልጅህን ፊውቸር ብቻ ዝም ብለህ አስበው። የአባት ፍቅርን ፊል ሳያደርገው መኖር ማለት በጣም ብዙዎቻችን የምናውቀው ነገር ነው። የአባት ፍቅር አናቅም ወይ የእናት ፍቅር አናቅም ምናምን። ያን ነገር ደግሞ አዲስ የሚመጡ ትውልዶች እንደዚህ አይነት ነገሮችን ባያዩ ደስ ይለኛል። በተለይ ደግሞ ያንተ ልጅ እንግዲህ እኔ አክስት ነኝ አጠገቡ ያለው ሰው ነኝ ምናምን ገባ እና አይድረስ በማንም አይድረስ የምትለው ነገር እዚህ ጋር በልጅ ሲደርስ ታዩ በጣም ነው የሚያስጠላው። እና ነገሩን ፊክስ አድርጋችሁ ሰላም አድርጋችሁ ምናምን በቃ የወንድ ልጅ ድርሻ አለ አይደል አብርሽ? በቃ መለመንም ካለብህ በቃ የሆነ ነገር ማስተካከልም ካለብህ አስተካክላው። ይሄንን ነገር በጣም እኔ ደብሮኝ ነው የማወራክ። መስተካከልም ይችላልና እኔ ያኔም እኮ አስተካክዬ እንትን መጥቶ ነበር። ግን አሁን ላይ እንደምታስቢው ምናምን ነገሮች ቀላል አይደሉም። ግን ደግሞ ቢያንስ ሌላው ይቅርና እሷ እንኳን አብረን ባንሆን አሁንም ምናልባት ካገኘሻት ምን እንድታወሪ የምትፈልገው ነገር በቃ ይሄ ወደ ውጭ የምትለውን ነገር ብቻ እንድታስቀረው ነው በዋነኝነት የምፈልገው ማለት ነው። ወደ ውጭ ሄዳለሁ ምናምን የምትላቸውን ነገሮች እንድታስቀራቸው ነው። ከዛ በተጨማሪ ያለው ነገር ግን ያው ጨርሰናል ከሷም ጋር አሁን አዲስ ነገር የሚፈጠር ነገር አለ ብዬ አላስብም። እውነቱን ተነግረሽ እሷም በቅቶኛል ብላለች። ግን አሁን የሚፈልገው ሄዳለሁ ምናምን የምትላቸውን ነገሮች እንድትተው ብቻ ነው የኔ ፍላጎት በዋነኝነት ማለት ነውና በጉይ አንዳንድ ጊዜ ያው ፈልገሽ ወደሽ የሆነ ነገር አታደርጊምና አላውቅም ብቻ ይገባኛል። በጣም ብዙ ነገሮችን እንደሞከርኩ ምናምን ይገባኛል። ግን ደግሞ ይኸውልህ እሷ ከዚህ ሀገር ወጣሽ ማለት አንተ ህይወት ላይ በጣም ብዙ ሀፕን የሚያደርጉ ነገሮች ሊኖሩ ይችላሉ። ያንን ነገር ከልጄም መራቅ አልፈልግም። ከልጄም ጋር አብሬ ነው ብዙ ነገሮች ማሳለፍ ፈልገውና ያንን ነገር በልጅነቱ ደግሞ ልጄን ማየት እፈልጋለሁ፣ አብሬው ማሳደግ ፈልጋለሁና ያንን በማሰብ ነው እንዳትሄጂም እያልኳት የነበረው ምናምን ነገር ማለት ነው። እና ብቻ ፈጣሪ ያውቃል። በዚህም በዛም ለሁሉም ነገር መልስ አለው ፈጣሪ። ከዚህም በኋላ ብዙ ነገሮችን አፕል ሊያደርግ ይችላል ላይፌ ላይ። ግን ደግሞ ቢያንስ ጎኔ ላይ ልጅ ሲኖር ቢያንስ መጽናኛ ይሆነኛል ብዬ አስባለሁና ያንን ነገር አስረጃት በደንብ አድርገሽ ከገባት ጠዋት ማግኘቻታለሁ ብለሽኛል። አሁንም ካሊድ እዚሁ አግኛትና በደንብ መከሪያት ሀሳቧን እንድትቀይር አድርጌ የምልሽ ብቻው ጥቁይ ወይ ጉድ! እኔ አሁን ሌላ አዲስ ነገር ምናምን ይፈጠራል ማለት ብቻ አስረግጣን ነገረችሽ ይሆናል አንቺን ኤክስፔክት አድርጋሽ ምናምን እንጂ ከኔ ጋር ስትገናኝ ብዙ ነገሮችን ነግራኛለች። ብዙ ነገሮችን ማለት ነው። እና ተቁሻይ ይሄን ነው ልልሽ የምችለው። ስለ ሁሉም ነገር ፈጣሪ ያውቃል። የነገ ህይወታችንን እሱ ነው የሚያውቀው። ስለዚህ ስለ ነገ እንደዚህ ብዬ እኔ ልነግርሽ አልችልም። አንቺን የሆነ ነገር ብዬ ማሳመን አልችልም። ይሄ ነው ወቅቱ። ምን እንደሆነ ታውቃለህ አብርሃም? ቀንን ቀን ሲወልድ ጊዜን ጊዜ ሲወልድ ሲቹዌሽን ሳመጣ ምናምን የሚፈጠረውን ነገር እያየክ ነው ህይወት ላይ ገባ። ነገም እንደሚፈጠር አናቅም፣ ከነገ ወዲያም እንደሚፈጠር አናቅም። ግን የነጋችንን የምንገነባው በዛሬ በሚደረገው ነገር ነው ገባ። ነገ ላይ ነገሮችን ትውት ለማድረግ ማለት ነው ዛሬ ላይ በጣም መታገል አለብክ ስልክ ማለት በቃ እስከ መጨረሻው ጥግ ድረስ እንድትሄድ እፈልጋለሁ ገባ። በቃ የራሳችሁ ነገር አለ አይደለ? ሁለታችሁ የምትግባቡበት መንገድ አለ። ሁለታችሁ በምትግባቡበት ቋንቋ እኔ እንደዚህ አርግ ማለትም ከበደኝ ገባ። መለመን ካለብህ መጠየቅ ካለብህ እግሩ ስር መውደቅ ካለብህ ካሳ መክፈል ካለብህ ሁሉን ነገር አድርግ። ከዛ ያለፈ ነገር ግን ለፈጣሪ መስጠት ጥሩ ነው ገባ አይደለ? ግን ደግሞ ሁሉን ነገር ለፈጣሪ ሰጠህ፣ አንተም ግን የሚጠበቅብህን ነገር ማድረግ አለብህ። እንደዚህ ልጅ ደግሞ በጣም ብዙ ነገሮችን ትፈልጋለች ገባ። በቃ ይቅርታ ጠይቃት አብሬሽ መሆን ፈልጋለሁ። እኔ በጣም የምታረጉት ነገር አሁን ከዛ በፊት ብዙ ነገር ያሳለፍነው ነገር አለ። አሁን ለምናት ምናምን ላልሻቸው ነገሮች
ምን ያው እሷን እዚህ ሁኚ እዚህ ሀገር ሁኚ ወደ ሌላ ሀገር እንዳትሄጂ የሚለውን ነገር ለማሳመን ነው እንጂ አሁን የምትይው ነገር እኔ ወጣን ከዛ ፍቅርን ነው የሚሉትን ብዙ ሞክሬም ስላልሆነ አሁን እኔ እንደዛ አይነት ነገር ውስጥ አልገባም። እንደደመናም ምናምን ስለዚህ ያለፈውን ነገር አሁን ማስታወስም ምንም ነገር አልፈልግም። ወደዛም ግባ እንዳትይኝ። ግን ደግሞ ከቻልሽ እንዳልኩሽ አድርጊልኝ። ከዛ ባለፈ አብረን ሆነን ደግሞ ልጃችንን እናገኘዋለን ወይ በኋላ ወይ አሁን እናገኛለን። እኔም አውራሻለሁ ያሉትን ነገሮች ከዚህ በላይ አሁን ቁም ነገር ረጅም ማውራት አልችልምና ከኔ ጋር ሲሆን ከአንቺ ጋር ሲሆን ነገር ረጅም ይከብደኛል። እሺ አሁን ምን ፈለገሽ ነው? ለማንኛውም ይኸውልህ መልካሙን ሁሉ እመኝልሃለሁ። ማለት ለአንተ ብቻ ሳይሆን ለሁለታችሁ መልካሙን ነገር እመኛለሁ። እንደዛ ነው የምፈልገው። አዎ ብቻ እሷ ለማንኛውም አትሂድ ባይኔ አትሂድ ሩታ ለማንኛውም ወደ ውጭ አትሂድ እኮ እሱንማ እኔ እኮ ማድረግ አልችልም። ሩታን ብዙ ነገር ብያታለሁኝ፣ ብቻውን ማግኘት አውርቻታለሁኝ። ግን ደግሞ እስኪ ባንቺ መንገድ ደግሞ ሞክራለሁ። ያንን ነው የምልሽ፣ እስከ መጨረሻው ሞክራለሁ። ብቻ ስልክ ያስጠላል። ተዋዶ የነበረ ተፋቅሮ የነበረ ሰው እንደዚህ ተለያየ ሲባል ስትሰማ በጣም የሚከብድ ነገር ነው። ገባ? ለሰሙም ለምንም ይከብዳል፣ በጣም ለኛም ይከብዳል በጣም። ግን አንዳንዴ ያው ሳትፈልጊው አምነሽ የምትቀበያቸው ነገሮች አሉ አይደል? አሁን እዛ ደረጃ ላይ ደርሰን ነውና ኖርማል ነው። ለማንኛውም ምሳ በልተሻል? ግን ከማን ጋር በላሽ? የት በላሽ? አሁን ምኑን አውቀሽ ነው ወይስ ሰው አለሽ? አይሆን አስጎብኝ። ኧረ የለኝም። አንተ ያማል እንዴ? ያርያሳፍ ከሩታ ጋር ነበርኩኝና የምትፈልገው ቤት ገባን በላ ምናምን እኮ አሁን እየመሸነ አንደኛ ነገር በኋላ ላንገናኝ እንችላለን። ራበኝ ምናምን እንዳትይኝ። አይ ልብላ። ኧረ ልብላ። ሀገሪቷ ታስርባለች። የተረዳሁት ነገር ኧረ አብርሃም ከትናንትና ጀምሮ እየተራብኩ ነው። አፒሳይተርም ነን እኛ። የሆነ ነገራችን ደግሞ አፒሳይተርም ነን። ምግብ አልበላም ላለ ሰው እዚህም ሲመጣ ሞር አፒሳይተር ክፍት ይልለታል። እና እንዳየሽው ነው። አሁን እኔ በሁለት ቀን በሶስት ቀን አልጨመርኩብሽም። እግዚአብሔርና አዲስ አበባ ና ብቻ አዲስ አበባ ስትመጣ እንዴት ጉራዬ እንደምነፋ እየታየኝ ነው። እግዚአብሔርና